የተከበራችሁ ተመልካቾቻችን ከፖሊሳዊ መረጃዎች ተመልሰናል። እየተከታተላችሁን ስለሆነ ከልብ እናመሰግናለን። በተከታይ ወደ እናንተ የምናደርሰው ዝግጅታችን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል ለ22ኛ ጊዜ የተከበረውን የጸረ ሙስና ቀን አስመልክቶ የአማራ ፖሊስ ዋና ጠቅላይ መምሪያ ከሰሞኑ ፕሮግራሙን አካሂዷል። በዝግጅቱም ባልደረባችን ስዩም መኮንን በቦታው ተገኝቶ ያዘጋጀልን ዝግጅት አለ። እንድትከታተሉት በአክብሮት እንጋብዛለን። ያለ አግባብ ያለ ድካምና ያለ ሕጋዊ ፈቃድ የሚገኝን ጥቅም መሻት ወይም ማግኘት ከመልካም ስነ ምግባር በተቃረነ መልኩ ለራስ ጥቅም መሳካት ብቻ ሲባል በአደራ የተሰጠን ኃላፊነትን ለማይገባ ትርፍ ማዋል፣ የብዙሃንን መብትና የሀገርን ደህንነት የሚጎዱ ድርጊቶችን የመፈጸም አድራጎትና ይህን መሰል ክዋኔዎችን መተግበር የሙስና ወንጀል መገለጫዎች ናቸው። ሙስና መፈጸም የተበላሸ አሰራርና ባህሪ ማሳያ ከመሆኑም በላይ የእምነት መጓደልን የሚያስከትል ባልተፈቱ የችግር ጥያቄዎች ላይ ተጨማሪ ጥያቄዎችን የሚያክል የአንድ ወገንን ጥቅም ብቻ እንጂ የሌላውን ፍላጎት ለማይወክል አስተሳሰብ መበራከት ምክንያትም የሚሆን ነው። ሙስና የፖለቲካ ቀውስ፣ የኢኮኖሚ አለመረጋጋትና የወንጀል መበራከትን የሚያንባብስ አላግባብ መገልገል ይሉትን መንገድ አብዝቶ የሚያመቻች ልፋት የሌለው ድካም ያልነካካው የጥቅም ትስስርንና ጊዜን አብዝቶ የሚዋጅ ለብዙሃኑ ጉዳት ለጥቂቶቹ ጥቅም ብቻ የሚበጅ የዜጎችን ሀገራዊ ፍቅርና አንድነት የሚበጥስ ሕጋዊ አሰራሮችን ሁሉ የሚጥስ ነው። ሙስና ኪስ የሚያራቁት ቤትና ጓዳን ለድህነት የሚዳርግ ሀገርን ከመልካም ጉዞ የሚገታና ልመና የሚያስወጣ አይገቤ ተግባር የመሆኑን ጉዳይ በመረዳትና ችግሩን በመከላከል በኩል ያለው ግለሰባዊና ተቋማዊ ጥረት የሚፈለገውን ውጤት ያመጣ ባለመሆኑ በፖሊስ ዘንድ የወንጀሉን ጉልበት የማዳከምና ሙስናን የመከላከል ሂደት በተለየ ክዋኔ እንዲተገበር ለማስቻል የሙስና መከላከል ትኩረት ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል ለ22ኛ ጊዜ በተዘጋጀው የጸረ ሙስና ቀን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ተሳታፊ የሆነበትን ዝግጅት ይዘንላችሁ ቀርበናል። በአማራ ክልል ፖሊስ ዋና ጠቅላይ መምሪያ ከለውጥ አሰራሮች ወዲህ ሁሌም በሚከወነው የሀገርን ክብርና ፖሊሳዊ ግብር በሚገልጸው አሁን የተገኘውን የሰላም ጊዜ በመስዋዕትነት ያመጡ አባላትና አመራሮችን በህሊና ጸሎት ከመዘከር ሀገራዊና ክልላዊ መዝሙሮችን ከመዘመር ቀጥሎ የጸረ ሙስና እንቅስቃሴን ለማሳካት የሚቻልበት የውይይት መድረክ በዋና ጠቅላይ መምሪያው ዋና አዛዥ ኮሚሽነር ዶክተር ዘላለም መንግስቴ መልእክት ተጀምሯል። ትውልድን በስነ ምግባር ተቋምን በአሰራር እንገነባለን በሚል የዘንድሮ የዓለም አቀፍ የጸረ ሙስና ቀን በእንደዚህ አይነት ንቅናቄ መድረክ እንዲከበር ስለተወሰነና እኛም ደግሞ እንደ ፖሊስ ሪፎርማችንን ባረግንበት ማግስት ወይም በጀመርንበት ማግስት በመሆኑ አንዱ ትልቁ ተቋማዊ አሰራር በስነ ምግባር የታነጸ የፖሊስ ተቋም ማቋቋም መነሻችን አድርገን ስራዎች መጀመራችን ይታወቃል። ሙስናና ብልሹ አሰራር ፍትሃዊ ተጠቃሚነት እድገትን የሚያዛባ ይህንን ብልሹ አሰራር በጋራ በመታገል የመንግስት ብቻ ሳይሆን የህብረተሰቡም የየደረጃው አካል የራሱን ሚና የሚወጣበት ይሆናል። ችግሩን ለመፍታት ተቋማዊ አሰራሮችን በማጠናከር የቁጥጥር የክትትል ስርዓታችንን በማዘመን ተጠያቂነትን በማረጋገጥ ሊሆን ይገባል። ፖሊስ ሰራዊታችን የመጀመሪያ ቃለ መሐላ ሲፈጽም
ዜጎችን ሰላምና ደህንነት ለመጠበቅ ታማኝነትና ያለ አድሎ አገልግሎት ለመስጠት አድሏዊ አሰራሮችን ለማስወገድ ቃል ገብቶ መሐላ ፈጽሞ ወደ ስራ እንደመግባቱ ልቡ የነጻ በሙስናና ብልሹ አሰራርን ከማንም በላይ መታገል እንደሚገባው ጠንቅቆ የሚያውቅ የፖሊስ ሰራዊት እየተገነባ በዚህ ውስጥ የሚገኙ ብልሹ አሰራርና ሙስናን ሌብነትንና አድሏዊ አሰራሮችን በሚፈጽሙት ላይ ደግሞ ተከታትሎ ወደ ሕግ በማቅረብ የተጣለበትን ኃላፊነት የሚወጣ ተቋም ነው። በመሆኑም በዓለም አቀፍ ደረጃ የሚከበረው ንቅናቄ ከመድረክም በላይ ከንቅናቄም በላይ ነው ለኛ ለፖሊስ። በዚህም ትርጉም ሰጥተን ፖሊስ ሰራዊታችን ሊከላከለው የሚገባ ሊጸየፈው የሚገባ ራሱንም ከእንደዚህ አይነት ብልሹ አሰራር በመቆጠብ የሕዝብን ሀብትና ንብረት በአግባቡ በመጠቀምና ከዚህ የወጣና ያፈነገጡ አሰራሮችን በመታገል የተጣለበትን ሕገ መንግስታዊ ኃላፊነት የሚወጣ ተቋም ነው። የጸረ ሙስና ትግል ለፖሊስ የተሰጠ የሥራ ኃላፊነት የመሆኑን ግዴታ ለመወጣት ካለው ፖሊሳዊ ክዋኔ በተጨማሪ ተቋሙ የሙስና ወንጀልን ለመከላከል የሚችልበትን መንገድ ሊቀይስ እንደሚገባው ለውይይት በቀረበ ጽሑፍ ተመላክቷል። ሙስና በር የሚከፍቱ አገልግሎት መልካም አስተዳደር ነው። መልካም አስተዳደር ማለት በሕግ የተፈቀደን አገልግሎት በወቅቱ እና በሕጋዊ መንገድ እንዲያገኝ ማድረግ ነው። የመልካም አስተዳደር ችግር ሲሆን ደግሞ ሪቨርስ ይሆናል ማለት ነው። ይህንን በወቅቱ ደሊበላ ለማድረግ አቢዩዝ ማድረግ ወይም ደግሞ ሰዎችን ጉዳያቸውን ማብራራት ማመላለስ ላይ የተመሰረተ ነው። ስራን አርፍዶ የሚገቡ ቀድሞ የሚወጡ እንዲሁም በመደበኛ ስራ ሰዓት ላይ ተገልጋይ ህብረተሰብ እንደተቀመጠ የሚዝናኑ አሉ። አገልግሎት አሰጣጥ ብዙ ጊዜ ሰውኛም ሂስና ግለይ ስናደርግ አንዳንድ ጊዜ ሰዓት እሸራረፋለሁ፣ መለዮ አለብስም፣ የመረጃ ችግር አለብኝ ነበር ድሮ። ያው ሁላችሁም ስለምታውቁት ግን ሰዓትን መሽረፍ ወይም ደግሞ በተገቢው መንገድ አገልግሎትን አለመስጠት ቀለል አድርገን ነው የምናየው። ግን ትልቅ የሆነ ለህዝብ ምሬት፣ ለተቋም ትችት፣ አይን ላፈር እንዲባል የሚያደርግ ባለጉዳይ ስናጉላላ ነው። እንደዛውም ሆኖ ሰርቪሱን የሚፈልገውን ነገር እስካላረክለት ድረስ እርካታ የለም። ስለዚህ እኛም እንደዚህ አይነት ነገር ተቋማችን ላይ አለ። አለ ሰዓት ወጥተን እንሄዳለን፣ ከሰዓት አርፍደን እንገባለን። ባለጉዳያችን ምን ያክል ደሪበል እናደርጋለን። እርካታ ማለት የሚጠበቅበትን ምላሽ መስጠት ማለት ነው። ሰውየውን ማርካት ብቻ አይደለም። ስለዚህ የግል ስራ የሚሰሩ በማህበራዊ ሚዲያ ላይ የሚጠመዱ ከመኖራቸው በላይ አገልግሎቶችን ማንዛዛት ማወሳሰብ አለ። እኛ አንዱ ሪፎርም እናድርግ ብለን ስናስብ ሰርቪስ ዴሊቨሪያችን ጭምር ነው። በተደጋጋሚ በከፍተኛ አመራሮች ይነገራል። ሰርቪሳችን ካላጠረ እኛ የምንከፍለው ዋጋ ወይም የምንሰራው ስራ ሰዓት ረዝሞ የሚገለገለውን ህዝብ ካላረካን በስተቀር እኛም ሪፎርም አናደርግም። ስለዚህ ያንዳንዷ የአገልግሎት አሰጣጡ ውስንነት ሰውየውን ሎብ እያደረግ ወይም ባለጉዳዩን ሎብ የሚያደርግ የሚያማርር ያልተገባ አፕሮች እንዲከተል የሚያደርግ ኢንቫይት እያደረግ ነው ማለት ነው። ስለዚህ ሰርቪስ በጣም ወሳኝነት አለው ማለት ነው። በስራ ላይ የሌሉ ወይም የተሻሩ መመሪያዎችን የመጥቀስ የህዝብና የመንግስት ሀብትና ንብረት የሚዘርፉ የሚያዘርፉ ወዘተ ኃላፊዎችና ባለሙያዎች የትኛውም ተቋም ላይ አለ፣ እኛም ጋር አለ። ይህንን በደንብ አድርገን መረዳት ያስፈልጋል። ግልጽነት የጎደላቸውና ውድድርን የሚያበረታቱ የተቋማት ግዢዎችና የውል አስተዳደር አሰራር ስርዓት አለ። ይሄ እንዳጠቃላይ ያለ ኮንሰፕት ነው። ሀገራችን ወይም በክልላችን በርካታ የአሰራር ስርዓት ለማዘመንና ግዢ ግልጽ፣ ተወዳዳሪና ኢኮኖሚያዊ ፋይዳ ያለው ለማድረግ ጥረቶች እየተደረጉ ይገኛሉ። ነገር ግን ይህንን ለማድረግ ብቃት፣ ጥራትና ውጤታነት ማረጋገጥ ምን ያክል ይጠበቅብናል ብለን አስበን እንሰራለን። ሀብትን ከመቆጠብ ጀምረን የገበያ ውድድሩን ፍትሃዊ ከማድረግ፣ ግልጽ ከማድረግ፣ ተጠያቂነትን በሚያሳይ መንገድ በማድረግ የአሰራር ስርዓት ግልጽነት በተያያዘ በተካሄዱ ጥናቶች እንግዲህ ግዢዎች ለሙስናና ብልሹ አሰራር የተጋለጡ ናቸው ይላል። አቴሪጅን ናሽናሊ ማለት ነው። የግዢ አሰራር ስርዓት ለሙስና ስጋት ተጋላጭነት መንስኤ የሆኑ የተለያዩ ጉዳዮች አሁንም እየቀጠሉ ያሉበት ሁኔታ ነው ያለ ማለት ነው። እንግዲህ ግዢን በቅድ መምራት ያስፈልጋል። በቅድ መምራት ግዢ በቅድ ሲመራ ደግሞ አዋጭ የሆነ ፍትሃዊ የሆነ የገበያ ውድድርን
ግልጽ ያደረገ ማንኛውም ተወዳዳሪ በየትኛውም አካባቢ መጥቶ መሳተፍ የሚያስችል እኛም አሁን እየሰራን ያለን ስራ ይሄ ነው። በጣም በትኩረት ከግዥ ጋር ያለውን ነገር በዚህ አጋጣሚ ክቡር ኮሚሽነር ስላሉ ልዩ ትኩረት ሰጠን እየሰራ ነው። ግልጽ የሆነ የደንብ ልብሳችንን እንዴት መመራት እንዳለበት ቴክኒካሊ በአመራር ደረጃ በትኩረት ነው እየተመራ ያለ። ቢያንስ የማይቆረቁረን ነገር መኖር አለበት። እንዲቆረቁረን ይሄንን ባናደርግ ነው እንዳንል ስራዎች እየተሰራ ነው ያለ። ጥራት የሌለው ዕቃ ለማቅረብ ደረጃውን ያልጠበቀ ግንባታ ስራ ለማከናወን በዝቅተኛ የጨረታ ማወዳደሪያ ዋጋ በተደጋጋሚ ያሸንፋሉ። አንዳንድ እንትኖች ላይ እቃው ዝቅተኛ ነው። ምክንያቱም እሱም ያቀርበው ዕቃ መቼውንም ኮስት ያደርግበትም ጥራቱ ዝቅተኛ ስለሆነ የሚጠቀመው ማቴሪያል ዝቅተኛ ስለሆነ ዝቅ ብሎ ነው የሚያሸንፍ። ስለዚህ የሚጎዳ ማን ነው? ተቋማት ነው የሚጎዱ፣ ተጠቃሚው ነው የሚጎዳ ማለት ነው። ስለዚህ እንደዚህ አይነት ሰዎች ብዙ ጊዜ ያሸንፋሉ። ጥራት ያላቸው ዕቃ የሚያቀርቡ ድርጅቶች ወይም አቅራቢዎች ደግሞ ከፍ አድርገው እንትን ይላሉ። እነዚህ ደግሞ የሚጠቀሙትም በዛ ልክ ነው፣ ዕቃው የወረደ ይሆናል፣ ያሸንፋሉ። የተቋማት የሀብትና የንብረት መረጃ የያዝ እና አስተዳደር አለመዘመን፣ ሀብትና ንብረት በቂ እውቀትና መረጃ ይዘው አለመምራት ለብልሹና ለሙስና ይዳረጋል። ሀብትን አውቆ መምራት ወሳኝነት አለ። ሀብት ይጋራል፣ መሪዎች ያስተዳድሩታል፣ ዲፓርትመንቱ ኃላፊነት ሊኖርበት ይችላል። ሀብት ግን ሀብት ነው፣ ይጋራ ሀብት ነው። እኔ የማስተዳድረው ወይም እኔ አክቲቪቲውን የምመራው ሀብት እኔ ብቻ የሚመለከት አይደለም፣ ሁሉንም የሚመለከት ነው። የአንድ ተቋም ሀብት ደግሞ የሁሉም ከመሆኑ በላይ በስርዓት መያዝ ከብክነት መታደግ አለበት። ይሄ የትኛውን ቦታ ያለ ችግር ነው። ንብረቶችን በተገቢው አሰራር ስርዓት አለማስወገድ፣ ለስርቆት እድል መፍጠር፣ በአቀማመጥ፣ በአስተዳደር፣ በስርጭት እነዚህ ሁሉ ለሙስና በር የሚከፍቱ ናቸው። ይሄ ወደፊት እየጠራ ሲሄድ የእኛ ተቋም ከዚህ ችግር ነፃ ነው አይደለም እያየ ነው እንሄዳለን። ብዙ የተወሳሰበ ችግር አለ። ስለዚህ የትኛውም ተቋም ሀብትን በአግባቡ አለመያዝ፣ ሀብት እንመኛለን፣ ያለንን ሀብት ደግሞ በአግባቡ መጠቀም ደግሞ በእጃችን ካለው ላፕቶፕ ጭምር ሀብት ነው። ስንቶቻችን ለተሰጠን ዓላማ እናውለዋለን? የታናሽ ታላቅ ዕድሜ የማይወስነው የሥራ ኃላፊ ይሁን ባለሙያ ተሳትፎ የማይገድበውና ለሙስና ወንጀል መከላከል የሚበጅ ተግባር ከሁሉም የሚጠበቅ ግዴታ ስለመሆኑም በውይይቱ ተነስቷል። ሀገርን ወደ ድቀትና ወደ ዝቅጠት የሚወስድ ከባድ በሽታ ነው። ስለዚህ መድኃኒት ሊበጅለት ይገባል። ይሄንን የጸረ ሙስና ትግል በዚህ ልክ መከበሩ ለወደፊቱ እንድንበረታታ የሚያደርገን ስለሆነ መከበሩ በጣም እጅግ ደስ የሚያሰኝ ነው። ሙስና እንደ ትንሽ የገለባ እሳት ማለት ናት። ለኮስከው ትንሽ ያቺ እየተያዘች ሌላውንም ሙሰኛ እያፈራ ስለሚሄድ ሁሉንም ማጥፋት ባይቻል ቢያንስ መቀነስ ስለሚቻል ለቀጣይ ግን ገደብ ሊበጅለት ይገባል። ስለዚህ ካለው ከክልሉ የሥነ ምግባርና የጸረ ሙስና ጋር በመተባበር ከኛም ካለነ ሂደት ጋር በመተባበር መሰረት ያለው የሆነ የሙስና ትግል መታገል ያስፈልጋል የሚል እንትን አለኝ። አመሰግናለሁ። ብዙ ጊዜ ትውልድ ያለበት ዓለም ያለበት ሁኔታ እና እኛ የነበርንበት ያለንበት የእድገት ደረጃ ለዚህ ከፍተኛ አስተዋጽኦ እንዳደረገ ሁላችንም እንገነዘባለን ማለት ነው። አሁን ሌብነት የሚፈጸመው በጣም በተራቀቀ፣ እኛ ያለንበት ደረጃ ደግሞ ትንሽ የራሱ ጋፕ ያለው በመሆኑ ምክንያት ከፍተኛ የሆነ የሌብነት እንዳለ ምንም ግልጽ ነው። በፊት ያው የሃይማኖት የሌሎች ጉዳዮች አስተምሮ ሳታይ እመን የተነገረን ነበር። አሁን ደግሞ ሶሻል ሚዲያ ይሄን ፕላትፎርም ቀይሮታል። በዚህ ምክንያት መተማመን ጠፍቷል ማለት ነው በወጣቱ ትውልድና በነባራዊ ሁኔታውና ይሄ ከፍተኛ ችግር የፈጠረብን መሆኑን ዝም ብሎ መግለጽ ይቻላል። አጠቃላይ እኔ ወደ ተቋማችን መምጣት ነው የምፈልገው። ያኛው ቴዎሬቲካል ነገሩን ብዙ መናገር አልፈልግም። ወደ ተቋማችን ስንመጣ በተቋማችን መጀመሪያ ፖሊሶች እንድንሆን ትንሽ ሁላችንም እዚህ ያለው አመራር ስለሆነ በአግባቡ መስራት ያስፈልጋል ማለት ነው። ስነ ምግባር የሚጀምረው እኔ ፖሊስ ነኝ፣ ፖሊስ ተልእኮ እነኚህ 1 2 3 4 ናቸው ከሚል መነሳት እንዳለበት መናገር እፈልጋለሁ። ይሄ አሁን ያለንበት ችግር የሌብነት የሙስና ሌቦች ያመጡብን ነው የሚል
አተያይ መኖር አለበት ብዬ አስባለሁ። ይሄ ሌብነትን ማስቆም ካልቻል እኛ እዚህ ዕድሜ ላይ ደርሰናል። ልጆቻችን ሀገር አይኖራቸውም እና በዚህ አተያይ ሁላችንም መስራት አለብን። ፖሊስ ሆነን መገኘት አለብን። ፖሊስ የሚሰራው ስራ ከማህበረሰቡ የማህበረሰቡን የወንጀል መከላከልና የማህበረሰቡን ደህንነት ማስጠበቅ ነው። ነገር ግን ለዚህ ወጣ ያለ ስራ በምንሰራቸው ተግባሮች ከማህበረሰቡ ልንነጠል ችለናል ማለት ነው። አሁንም የተሻለ ነገር ቢኖርም አጠቃላይ ግን ሙስናን በተመለከተ አጠቃላይ እንደ በአብዛኛው እንደምናየው በህግ ከመዳኘት ይልቅ ማማለጃ በመስጠት ማን አለ የሆነ ችግር እንኳን ሲገጥም ከማህበረሰቡ ውስጥ ማን ታውቃለህ፣ በህግ ያዳኛለሁ፣ በህግ ፍትህ አገኛለሁ ከማለት ይልቅ ማማለጃ ሰጥቼ ችግሬን እፈታለሁ የሚል ማህበረሰብ እየተፈጠረ ያለበት ሁኔታ ነው እና ይሄ የተለያዩ የህግ ፍትህን የሚያስገኙ የተዘረጉ መዋቅሮች አሉ። በሱ ተዳኝቶ ፍትህን የማግኘት ፍትህን የመሻት ልምድ እየጠፋ የሄደበት ሁኔታ ነው ያለው። ስለዚህ ይሄ መስተካከል ያለበት ሙስናን ማስወገድ ያለብን እንደ ስራችንም በምርመራም የተለያዩ ስራዎችን ሰርተን ምርመራ ፍትህ ላይ ሲደርስ ምርመራው የሚኮላሽበት ሁኔታ ላይ አንድ ወቅት በጣም በዘመቻ ከቀበሌ መስተዳደር ጀምሮ በሙስና ከፍተኛ የመሬት ወረራ አድርገው የተያዙበት ሁኔታ አስታውሳለሁ። ነገር ግን አሁን በተለያዩ በዋስ በመውጣት ፍትሁ በዛው ቀልጦ የቀረበት ሁኔታ አለ። እንደገና ደግሞ የህግ ውሳኔ ሲወሰንላቸው የወስደዋል የተባሉ የሙስና ኬዝ የፍሬ ነገሩ ወደ መንግስት የማይመለስበት ሁኔታ አለ። የተወሰነ ቅጣት ያልፍበታል። ነገር ግን ወስዷል የተባለው ወይም የተከሰሰበት የተጠየቀበት የሙስና ፍሬ ነገር ለመንግስት የማይመለስበት በዛው ቀልጦ የሚቀርበት የበለጸገበት ፍሬ ነገር ወይም ሀብት ይዞ ነገር ግን የተወሰነ ቅጣት ተቀጥቶ ሀብቱ እንዳበለጸገ የሚቀርበት ሁኔታ አለ። ስለዚህ እኛም ስራችን ስንሰራ በህግ የተጠየቁ በሙስና የተጠረጠረ ሰው ሀብት የምናስመልስበት ሁኔታ መምጣት አለበት። የመንግስት ሀብት የመንግስት መሬት የተመዘበረ ወደ መንግስት የሚመለስበት ከስራችን አንጻርም ለሙስና የሚዳረጉ የተለያዩ ሙያዎች ያለን ሰዎች ከዚህ ነፃ ስራ የመስራት ህብረተሰቡን በነፃነት በፍትህ የማገልገል ሁኔታ ይጠበቅብናል። ምርመራ ስንሰራ፣ ትራፊክ ስንሰራ፣ የተለያዩ ስራዎች ስንሰራ ለዚህ የሚያጋልጡ የፖሊስ ስራ በጣም በርካታ ናቸው። ስለዚህ ከዚህ የመጠበቅ ህብረተሰቡ እንዲያምን ፍትህ ይሰጠናል ፖሊስ ብሎ እንዲያምን የሚያደርግ ንጹህ የሆነ ህሊና ይዘን መስራት ይጠበቅብናል። ስለዚህ ሙስና በጣም ብዙ ናቸው። ትንሽ የሚመስሉ ነገር ግን ከማህበረሰቡ ጋር ሊያቃጥሩን ሊለዩን የሚችሉ ተግባሮች ስለሆኑ ከዚህ መጠበቅ ንጹህ ሆነ ስራችን መስራት በንጹህ ህሊና ህብረተሰቡን የማገልገል ሙያ እና ፕሮፌሽን ልናዳብር ይገባል። የተገልጋይ በደል እና የመልካም አስተዳደር ችግር ከሙስና ጋር ያሉ ቁርኝነቶችን ባሳዩበት ሁኔታ እውነት ለመናገር በጣም ጥሩ ሀሳቡን ያነሱት። ይህንን ወደ ተግባር መቀየር ያስፈልጋል ባይ ነው። ሙስና ቅድም ሲነገር ሲጠቀስ እንደነበረው ጉቦ መቀበል ወይም ደግሞ ማማለጃ መስጠት ብቻ ሳይሆን ሰዓት መሸራረፍ፣ ተገልጋይን ማጉላላት፣ ብዙ ነገሮችን ባልተገባ መንገድ ማስኬድ በራሱ ሙስና ነው። ይህን የተገልጋይ በደል ለምሳሌ አሁን በእኛ ተቋም ላይ ልናቀርበው አንድን መብቱ የሚፈልገው መመሪያው ህጉ የሚፈቅደውን ነገር ለማስፈጸም እስከ አንድ ወር ተኩል መጉላላት፣ ደጅ መጽናት፣ ያንንም ደግሞ አቤቱታው ሳይቀበል በደንብ ሳይስተናገድ መውጣት በየጊዜው የሚገጥሙ ችግሮች ናቸው። እነዚህን ማረም ማስተካከል ያስፈልጋል ብዬ አስባለሁ። ተቋማችን አሁን ብዙ ሪፎርም እየሰራ ነው፣ ብዙ ነገሮችን እያስተካከለ ነው። እናመሰግናለን። አሁንም ቢሆን ግን ያልተሻገርናቸውን ያላየናቸውን በኢንፎርማል የሚሰሩ ነገሮችን ከስር ከመሰረቱ እያጠራን ሙስናን ካልተዋጋን ካልቀነስን ነገ በኋላ ሙስና ገልብጦ እንደሚጥለን ምንም ጥርጥር የሌለው ነገር ነው። እኔ አሁን ሰሞኑን በአንድ የመንግስት ሚዲያ ሶሻል ሚዲያ ላይ ያየሁት በጥራት በጎደለው ማዳበሪያ 5.6 ቢሊዮን ብር በሙስና የተጠረጠሩ 4 ግለሰቦች 5 ግለሰቦች አየ። ያሳዝናል። እውነት ለመናገር የ5.6 ቢሊዮን ብር ለዳው ማህበረሰብ 4-5 ሆስፒታል ቢገነባለት ስንት ሚሊዮን ማህበረሰብ ማገልገል እንደሚችል አስባችሁታል? የተጠቀሙበት ግን 4 ናቸው፣ 3 ናቸው። ስለዚህ ሙስናን ከእንጭጩ ለመቅጨት የአመራር ቁርጠኝነት ይጠይቃል። ሙስናን ለመከላከል መጀመሪያ ሰጪው፣ ቀጣይ ተቀባዩ
በማስቀጠል አመራሩ ያን ተቋም የሚመራው አመራር፣ በመጨረሻ ግን ፖሊስ የሁሉም ጠቅላይ ነው ብዬ አስባለሁ። በየትኛውም ሴክተር የሚፈጸምን ወንጀል ፖሊስ ነው መከላከል ያለበት። ፖሊስ የሙስና ወንጀልን አጥብቆ የሚጠላ ሆኖ የተቋቋመ በመሆኑ ህዝቡን ከሀገሩ የሚነጥል ተግባርን ከመፈጸም መቆጠብ እንደሚገባውና የመልካም አስተዳደር ችግርን ለማስቀረት የተጣለበትን ተቋማዊ ግዴታ ሊወጣ እንደሚገባውም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ አሳስበዋል። ሌባ በፍጹም በዚህ ቤት ጊዜ ሊኖረው አይገባም። ደጋግሜ ነው ማነሳላችሁ። የመስረቅ አፒታይት የለኝም። 5 ሳንቲም መስረቅ አፒታይት የለኝም። ከዚህ ሰራዊት ለማጭበርበር ምንም አይነት ፍላጎትም ሐሳብም እኔ መሪ ነኝ አይደለ እኔ የለኝም። እኛ ግን እንደ ማኔጅመንት ተነጋግረናል። በዚህ ጋር ይሄ በጣም የማይታለፍ ስለት ነው። አንድ ቀን አያድርም በዚህ ጉዳይ ውስጥ ሰው ከተገኘ ይሄን የሚያካክል ትልልቅ ማዕረግ ይዘን በምንመራው ተቋም በፎርጅድ እያወቅን ያየን እንዳላየን ምን ተቆነ እዛ የሚደራደር መርማሪ ምርመራን የሚያሽመደምድ በገንዘብ በጥቅም ጣቢያ አዛዥ በሉት ዞን አዛዥ በሉት ዋቴቨር በሉት። ስለዚህ እኛ በጣም በዚህ ጉዳይ ላይ የምንም አይነት የሌብነት አፒታይት ይኖራል። ቢኮዝ ይሄ ሰራዊት እየሞተ ዋጋ እየከፈለ በየቀን በየደቂቃ በየሰዓቱ ከሱ ላይ ይሄንን ከሱ ልብስ ላይ ኮሚሽን የሚበላ ከሱ ቀለብ ላይ ኮሚሽን የሚበላ ከሱ እንትን ላይ ኮሚሽን የሚበላ መሪ ካለ ከዛ ጫካ ካለ ጠላት ማይተናነስ ጠላት ጉያችን ውስጥ ነው ያለው ማለት። ስለዚህ ይሄንን እኔ ደጋግሜ እንደ ተቋም ሌብነት የሚጀምረው ከተቋም ኃላፊ ነው። ሌባ የተቋም ኃላፊ ካለ ሌቦች ወደ ታች ተደራጅተው አብረው ይበላል። ቴሪቶሪ ፈጥረው ድንበር ፈጥረው ይበላል። ስለዚህ እኛ እንደ ተቋም በዚህ ሌብነት የሚባል ጉዳይ ላይ መስመር አስመረናን አለ የምታውቁት ካለ አምጡ አቅርቡ። ይሄን እናጣራን። ፖሊስ ነን እኛ ትልቅ ስልጣን ያለን መመርመር እንችላለን። ሙያው አለን፣ ስልጣኑ አለን። እኛን ማን ነው የሚመረምረው እንግዲህ? ስለዚህ እዚህ ላይ በደንብ ሲሪየስሊ ወደ ውስጥ ኢንተርናላይዝ እናድርግና ራሳችን አንደኛ ከስነ ምግባራችን ራሳችንን ቼክ እናድርግ። እያንዳንዱ በየደረጃ ያለ ኃላፊነት ላይ ካሉት ጀመርኩ እንጂ ከታች በይ ሁሉም በያዘው ኃላፊነትና ቦታ በንጽህናና በንጽህና ለህዝቡ አገልግሎት የሚሰጥ አመራርና አባል እንዲሆን ነው የምንፈልገው። በቃ ከዛ ከሚያገኘው ነገር ይተዳደር። አቅም በፈቀደ መንግስት አሎኬት ያደረገው በጀት አለ፣ ደሞዝ አለ፣ የተለያዩ ጥቅሞች አሉ። መመሪያዎቹ ያወጣን እሱን እያስተካከልን ከመንግስት የምንፈልገው እንውሰድ እንጂ ከዚህ ህዝብ ላይ ምንም አይነት ተጨማሪ ነገር መጠየቅና እሱን በዚህ ጉዳይ ማጉላላትና ማጎሳቆል ከኛ አይጠበቅም። ይሄን በደንብ አንደርላይን ማድረግ ፈልጋለሁ። ስላነሳችሁት ሁላችሁም አመሰግናለሁ። ወደኛ እናጣብቀው። እናንተ ናችሁ እዚህም ተቋም የምትመሩት፣ በየደረጃ ያላችሁ ኃላፊዎች ናችሁ፣ ፈጻሚዎች ናችሁ። ቤቱ ከሙስና እንዲነጻ ከፈለጋችሁ ጊዜው አሁን ነው። ልክ ከሌሎች ጉዳዮች ነጻ ገለልተኛ ፕሮፌሽናል የፖሊስ ተቋም ለመገንባት እንደጀመርነው ሁሉ ከሌብነትና ከአድሎ አሰራርና ከሌሎች አላስፈላጊ ጉዳዮች የነጻ ፖሊስ ተቋም እንዲሆን የእናንተ የሁላችሁም ጥረት ይፈልጋል። ሰርቆ የወሰደውን በሌብነት ያገኘው ገንዘብ የት ወደ ነው የሚበላው ነው? የት ነው የሚበላው? ባይዘው ህዝብ የሰጠው ሰውዬ የሰጠ ቀን ማታ ነው ባንተ ላይ ወሬ የሚጀምር። እኔ እኮ ነው ልጆቹ ትምህርት ቤት ደሞዝ የምከፍለው ብሎ ይጀምራል። እኔ ነኝ እኮ የምጥልለት፣ እኔ ነኝ ልጅ እናቱን አባቱን ያሳከምኩለት፣ እኔ ነኝ እኮ ቤት የተከራየውለት፣ እኔ ነኝ እኮ ባጃጅ እንዲገዛ ይሄን የጨመርኩለት። ይሄን ከየሰጣችሁ ቀን ማታ አያድርም። አንድ ሸሚዝ ከሰጣችሁ ያንቺ ሸሚዝ የዛን ቀን ማታ ማውራት መለፍለፍ መናገር ይጀምራል። ሲጠጣ ይለፈልፋል፣ ሲፈልግ የሆነ ነገር ሲፈልግ ሄዶ ለሚስቱ ይለፈልፋል፣ ሲፈልግ ሄዶ ለወንድሙ ይለፈልፋል። እርግጠኛ ሆኜ ነው ነገራችሁ፣ ይለፈልፋል። ነገ ትዋረዳላችሁ። እንትና ስንገባ ሰዛ እዚህ ቁጭ ብሎ ያይና ይሄ እንትና ጉዳይ ገዳይ ያስፈጻሚ ነው ይላል። ፖሊስነቱ ቀርቶ ማዕረግ የደረደርከው ቀርቶ ከሆነ አንድ ኪራይ ሰብሳቢ ባለሀብት ጋር ለጥቦ አንተን አጣብቆ ሻማ ይውላል። ስምህን ሲያበላሽ የሆነ ቦታ ስምህ ሲነሳ እሱ እኮ እንትና እንደዚህ ነው እያለ
ድራሽ ካራክተር አሳሲኔሽን ማለት እሱ ነው። በቃ በራሳችሁ ላይ አታውቁትም እናንተ ግን ከጀርባችሁ በእናንተ ላይ ከፍተኛ ዘመቻ የሚያስጀምሩት የሰጧችሁ ሰዎች ራሳቸው ናቸው። የተቀበልክ ቀን ነው የተዋረድከው። ከሱ ጉርሻና ምንዳ የተቀበልክ ቀን የዛን ቀን አንተ ሞታል። የመጀመሪያ ቀን ዴይ ዋን። ከዛ በኋላ ሰው አይደለም፣ ለሰውየው ሰው አይደለም፣ እሱም ሄዶ ለሚያወራው ሰውም ሰው አይደለም። ስለዚህ ሌላ የሆነ ሳተላይት ተደቅኖ ምናምን ጨለማ ተገናርጎ ምናምን ኮፍያ ለብሰ ጋቢ ለብሰ ብትቀበል የፈለክ ሆነ ብትቀበል የመጀመሪያ የሚያጋልጥህ የሚያዋርድህ ያ የሰጠህ ሰው። ከዛን ቀን ጀምሮ ስብህና የተዋረደ ነው። ከዛን ቀን ጀምሮ አንተ በዛ ሰውና በዛ ሰው አካባቢ የተዋረድክ ሰው ነው። የፈለክ ማዕረግ ይኖር፣ የፈለክ ሹመኛ ሁን። ስለዚህ ሞራልህንና ማንነትህን የሸጥከው የዛን ቀን ወላ ብትለብስ ብትሽከረከር ማዕረግ ብትደረድር ወቴቨር ብታረግ አንተ በቃ ለሱ ያ ሰው ነህ፣ አለቀ። ስለዚህ ከዚህ ነው ራሳችን መውጣት ያለብን። ለሰው በዚህ እድሜያችን ይሄን ማዕረግ ይዘን ይሄን ስልጣን ይዘን የሆነ አንድ ሌባ ወይም ኪራይ ሰብሳቢ ወይ አንድ ሌባ ባለሀብት ጉዳይ አስፈጻሚ ተብዬ ከምቀጥ ከምጠራና ከምላላክ ለሱ ብሞት ይሻላል፣ ብሞት ይሻላል። ሰው ቸግሮት ልትረዳው ትችላለህ። ሰው ቸግሮት የሆነ ነገር አግዘው ሊሆን ይችላል። ምንዳ ከተቀበልክ በዛች ጉዳይ ይሄን አደርግልሃለሁ ይሄን አምጣ ብለህ ከወሰድክ ግን ቻው፣ ከዛ ወዲያ ሰው አይደለም። ስለዚህ ራሳችንን ስብዕና እንችላለን። እኔ ቤተሰብ ያለኝ ሰው ነኝ። እኔ ልጆች ያለኝ እናት አባት ያለው ዋቴቨር በማህበረሰቡ ውስጥ የተከበርኩ ሰው ነኝ የምትል ሰው ከሆንክ ግን ከሰው ቤስቲን ሳትቀበል አንተ እንደውም ካንተ ከጉልበትም ጊዜህንም ፈጅተህ የሰው ችግር ፍታ። 5 ሳንቲም ግን ወስደህ የምትፈታ ከሆነ ግን የሳንቲሙ ትንሽና ትልቅነት አይደለም። የዛን ቀን ነው አንተ በሰውም በማህበረሰቡም በቤተሰብህም የምትወርደው። በምትወዳቸው ልጆች ፊት የምትዋረደው፣ በምትወዳት ባለቤትሽ ፊት የምትዋረጂው የዛን ቀን ነው። ቢኮዝ ወሬው ከኋላ ቁጭ ብለው ጎነጎነ የሚውለው እዛ ነው። ነገ የሆነ ሰው ለሹመት እንደዚህ ሲባል ይሄ ሌባ ከኔ እኮ እንዳለፈ እንዲሰጥ ይችላል ይሄ እንደዚህ ይላል። ከዛ ይጀምርብሃል፣ ካምፔን ይጀምርብሃል። ኧረ ማዕረግ ልንሰጠው ኧረ ሌባ እንደዚህ ካምፔን ይጀምርብሃል። በቃ ከዛ በኋላ አንተ ምን ከመኖርም ካለመኖርም መሀል ሆነ ትቆያለህ ማለት። ከዚህ ሰው እጅ ተቀብለ የበላኸው ራሱ በሽታ ነው። በሽታ ማዕት ነው የሚሆነው። ስለዚህ የሰው ጉቦ መቀበል የሰው ያለ ላባችሁ ያለ ወዛችሁ የምትወስዱት ገንዘብ የሚወስደው ገንዘብ ማንኛውም ሰው በሽታ ብቻ ነው የሚያተርፈው፣ ሌላ የሚያተርፈው። ሁለተኛ በየቀኗና በዚህ ሰዓት መስዋዕትነት በሚከፍለው ሰራዊት ደም አጥንት ስም የሚነግድ የሚሸጥ የሚለውጥ ሰው ደግሞ የጠላት ጠላት ነው። ከጠላትም የባሰ ጠላት እሱ ነው። ስለዚህ ለፖሊስ ትርጉም ያለው ነው። በዓል ተሰብስበን ለማክበር አይደለም የጀመርነው ሪፎርም። ሌብነትም ጸረ ሌብነትም ጸረ ብልሹ አሰራርንም ለማስተካከል ስለምንፈልገው ይህንን አጠናክረን እንቀጥላለን። በሚቀጥለው የምርመራ ጠቅላይ መምሪያ ከሙስና ከመሬት ከምናምን በጠለው የተደራጀ ዳታ ያለው ሪፖርት ይዞ ይህን ጉዳይ እናስቀጥላለን። ምን አይነት ሚናውን እየተጫወተ ነው ፖሊስ? አንደኛ ራሱ ከዚህ ነፃ ሆኖ፣ ሁለተኛ ህብረተሰቡን ይምባን በማበስ መንግስት የሰጠውን ተልዕኮ በምን ያህል ደረጃ እየተወጣ ነው የሚለው በዳታ ተተንትኖ ይቀመጣል። ይህንን በመታገል አንጻር ፖሊስ ሚናውን ተወጥቷል አልተወጣም እዛ ነው መጠየቅ ያለበት። ስለዚህ ምርመራ ጠቅላይ መምሪያ በተነተነና በዳታ የተደገፈ እርምጃ ያስወሰደውን መንግስትና የህዝብን ሀብት የተቀራመቱትን እንደነዚህ አይነት ሙሰኞችን የታገለበትና ወደ ህግ ያቀረበበትን መንገድ ያቀርብልናል ማለት ነው በሚቀጥለው ውይይታችን። ይሄ የሚቆም አይደለም ማለት በአመት 2 ወይም 3 ጊዜ እናደርጋለን።
ሁለተኛ በራሳችን በፎርጂድ በምን የተገኘው ውጤት ተንተርሰን እርምጃ ወስደን ለዚህ ቤትም ለተቋሙም ለመንግስትም እናሳውቃለን። ስለዚህ ጀመር ነው እንጂ አልተው ነው። 6 ወር የ7 ወር የ8 ወር ታሪክ ያለው ሪፎርም አሁን ጅማሮ ላይ ነው፣ እየተነሳን ነው። ተስፋ ያለው ብዙ ነገር እያየን ነው። ጥሩ ነገር እየመጣ ነው። አለቀ ግን አላልንም። ይቀጥላል። ማጥራት ይቀጥላል። ማስተካከል ይቀጥላል። ትክክለኛ ቦታው ላይ እስክንደርስ ድረስ አሁንም አጠናክረን የምንቀጥል መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። አንድ ነገር ግን ኛውኛ የምነግራችሁ እንደ መሪ እንደ አመራር ሌብነትና ብልሹ አሰራርን እንታገላለን። በዚህ በኩል የሚመጣ ማንኛውንም ነገር ቤቱ ክፍት ነው፣ አቅርቡልን። በደረሰን መሰረት አጥርተን እርምጃ እንወስዳለን። ሁለተኛ ባለጉዳይ መጉላላት ላይ የሚታዩ ችግሮችን የባለጉዳይ ቀን ፕሮግራም አድርገናል። በዚህ ፕሮግራም በቅርቡ ያሳውቃሉ። በዛ ፕሮግራም መሰረት ሰው አገልግሎቱ ይጠቀማል። ባለጉዳይ አገልግሎት የሚሰጡ ስራ ክፍሎች ቁጭ ብለው የሚያናግሩበት ስርዓት እንዘረጋለን። ድሮ አገልጋይነት ለማገልገል ነው የተከፈተው ይሄ ተቋም፣ ለዚህ ሰራዊት ለማገልገል ለዚህ ህዝብ አገልግሎት ለመስጠት ነው። የራሳችንን መሶብ እዚህ እንከፍታለን። ሰው እኮ ሞኝ ነው። ዛሬ ያዘው ቦታ እኮ ነገ እሱ ትቶት ይሄዳል። ነገ እኮ ተገልጋይ ነው የሚሆነው ራሱ። ነገ እኮ አገልግሎት ጡረታዬ የሆነ ጉዳይ የሆነ ምናምን ብሎ ይመጣል እዚህ ቤት። ያ ያሰቃየው ሰው ሌላ ተቀምጦ ሌላ የሚያሰቃይ ሰው ደግሞ ቁጭ ብሎ እሱን ደግሞ በተራው ሲያሰቃየው ያኔ ይኸው ተንከራተትኩ ስንት ወሬ ብሎ ሊናገር ነው ማለት ነው። ዛሬ የፈታኸው ችግር ለነገ የሚጠቅም ነው። ዛሬ ተቋሙን የለወጥክበት መንገድ ጠቅላላ ቀጣይ ለሚመጣው ጄኔሬሽን ይህንን መጉላላት መንከራተት የሚያስቀር ስራ ሰርተን በመሄድ ነው እንጂ እስከመጣ ድረስ እኔም ተቀመጥኩ ጊዜ አጉላልቼ ሲሄድ ያኛውም ሲመጣ ሲያጉላላ መቼ ነው የሚቆመው? መቼ ነው የሚረካው ሰው? መቼ ነው ከአገልግሎት ተደስቶ በተቋሙ እርካታውን ገልጾ ተቋሜ እንደዚህ ሆነ ብሎ የሚናገርበት ቀን መቼ ነው? ስለዚህ ለማን ነው የምንተወው ነው የምንገፋው? ለማን? እዚህ ላይ በደንብ መሄድ አለብን። ሁለተኛውና ሌላው ማሳሰቢያ የምሰጠው እያንዳንዱ ሰው ራሱን ከየትኛውም የብልሹ አሰራር ያጽዳ። ራስን ማዳን በቃ በሌሎቹ ላይ የሚታየውን ነገር መታገል ነው። ስለዚህ በምርመራ አካባቢም በግዢ አካባቢም በትራፊክ አካባቢም የሚነሱ የብልሹ አሰራር የሚመስሉ ጉዳዮችን ሪፎርምና ይሄ ማነው የሚባል እንትን አሰራሮች ያወጣ ስሙዝ ማድረግ አለበት እና ማስተካከል አለበት። በዚህ መንገድ ከሄድን ብቻ ነው ተቋም የምንገነባው። ስለዚህ የተቀመጠው እንዳያችሁት ትውልድን በስነ ምግባር ተቋምን በአሰራር እንገንባ የሚለው ለአባባል አይደለም። በአሰራር ትውልድ ይሄ ትውልድ ነው። እኛ ያለንበት ትውልድ ይሄን ነገር የሚጸየፍ የማይፈልግ ሆኖ ቀጣዩ ትውልድ የተሻለች ኢትዮጵያ እንዲረከብ እኛ ከዚህ መዳንና መንጻት አለብን። ሁለተኛ ይሄ ደግሞ በመፈለግ ወይ ደግሞ በመሻት ብቻ አይሆንም፣ ተቋም በመገንባት ነው የሚረጋገጠው። ስለዚህ ተቋማችን ከዚህ አሰራር በእጅጉ የነጻ ሆኖ እንዲሄድ የጀመርነውን የተቋም ሪፎርም ግንባታ አጠናክረን በመቀጠል ስሙዝ የሆነ አገልግሎት እንዲያገኝ ተቋሙ ንጹህ ገለልተኛ በሌብነት በጎጠኝነት በሌላ ፖለቲካ በሌላ ሃይማኖት ገብቶ እንደሚፈተፍተው የሆነ ነገር ውስጥ ገብቶ ሳይሆን ፖሊስ ፕሮፌሽናል የሆነውን ተቋም መስርቶ የተሻለ ትውልድ ነገ ተቋሙን እንዲረከብ የማድረግ ኃላፊነታችንን መወጣት ይጠበቅብናል የሚል ማሳሰብ እና ማንሳት ፈልጋለሁ። ቱ ቢ ፍራንክ ዊ ፕራውድ ነኛ። አሁን እያየነው ባለው ነገር ጥሩ ጅማሮ ጥሩ ተስፋ አለ። ይሄንን የመግደልም የማንሳትም በእጃችሁ ነው ያለው። ሁላችሁም እንደ አንድ ቤተሰብ ልጆች ፖሊስን የምትታደጉበት ጊዜና ሰዓት ነው። የተጀመሩ እዚህም እዛም ያሉ እስከነ ችግራቸውም ቢሆን የተጀማመሩትን ነገሮች በመደገፍ በማጠናከር የጎደሉን ነገሮች በማሟላት የተሻለ ተቋም በመገንባት ለቀጣዩ ትውልድ አላፊ ነን። ሁላችንም እዚህ ምንቆይ የለም። በናቹራል ዴዝ እንወጣለን፣ በስራ ምደባ እንወጣለን። ስንወጣ ግን የሚቆረቆረን የሚጸጽተን ነገር እንዳይኖር የተሻለ የፖሊስ ተቋም ገንብተን እንለፍ። ስለዚህ ይህንን በጥብቅ እንድትይዙልኝ
እፈልጋለሁ።